በዚህ ቪዲዮ ዙሪያ እንግዲህ ናዮ መልስ ሰጣለች ማለት ነው አንቺ ለምሽ ተሳለኝ ናዲስ ቸንስተን ወይ ጋር ለመጣስ ለማትሽና እንዲያስ ወጣታለሁ ብሎ ከፎከት ጋር ከሆነ ስትፎከት ትኖራል ፎከታ የዓለም ያህዮች ከኔ የተቀበሉና እንኳን አብሮ ደረሰ ማለት የምትፈልጉ ሰው ካለ ከባድ የተባለም የመኪና አደጋ የተከሰተ ሲሆን የ3 አመት ህፃን ልጅን ጨምሮ በአጠቃላይ 9 ሰዎች ህይወታቸው አልፏል ተብሏል። ስም አባቴ በዚች ምድር ላይ ከቆረጡ የማይመለሱ ሰዎች እነማን እንደሆኑ ታውቃለህ? ገራገር ሰዎች። እውነታው ይሄ ነው እንግዲህ ባሏን መርዛ በላች። ከዕለታት በአንድ ቀን አንዲት ውብ የሆነች ልጃገረድ ባገባች በሁለተኛ ዓመቷ ትዳሯን ምርር ስላላት ባሏን ለመግደል ፈልገች። በከተማችን አዲስ አበባ የ9 ሰዎችን ህይወት የቀጠፈው የመኪና አደጋ ምን ተፈጥሮ ነው የሚለው እጅግ በጣም ብዙዎችን ያነጋገረ ይገኛል። ስለሱ የምነግራችሁ መረጃ አለ። እንዲሁም ደግሞ ቲክቶከሯ ናዮ ከጆን ዳንኤል የወለደችው ልጅ አስመልክቶ የወጡ መረጃዎች አሉ። ከሌላ ነው የወለደችው ከጆን ዳንኤል አይደለም ለሚለው ምላሽ ሰጥታለች። ዝምታዋን ሰብራለች። ስለሱ እንመለከታለን። ሌሎች አስቂኝ አዝናኝ ቪዲዮዎች እንደተጠበቁ ናቸው። ሰላም ለእናንተ ይሁን። መለፌዳው እንደተለመደው በቀጥታ ወደ ቪዲዮቹ እናልፋለን። እናንተ ግን ሰብስክራይብ እና ላይክ ያረጋችሁ አበረታቱ። ፍቅር ቀንሳችኋል ቤተሰቦች ላይክ ያረጋል ይመቻል። እኔ ጥርስ ገጠመል ያንተ ነው እንዴ? ከለየ ልጅ አይደል እንዴ? ወደነው በግድ ታምናታለሽ? አፍንጫ ጎራዳ ልጅ አንተ ነው የምትለኝ እኮ በጨራሽ ነው ማለት ነው። አሁን መፍትሄው መመሰላችሁ ጉዳዩ ከተፈጸመ በቀን ጀምሮ ያለውን ትነግሩኛላችሁ። ከዛ ዳኛችሁ ግጥም አድርጌ ነው ማስታወሰው። ለቱ አርብ ነበር ለቅዳሜ አጥቢያ እዛው ነው ያገኘኋት ከቤታቸው አቅራቢያ ትንሽ ግሮሰሪ ነበር እዛ ነው ያገኘኋት። እክ ፈገግ ሲል በዚህ ዝርዝር ጥርሱ እኔን ጠጋ አልኩኝ አልቻልኩም ወደሱ ሰማልሽ ጠጋ እኔም አልኩኝ ጠጋ ከዛማ ፈጸምን ጋሽዬ ባደረኩት ነገር አንድም አላለኝም። ከራስ ፀጉሬ እስከ እግር ጥፍሬ ያለኝ ነበር ንዝር ውዝርዝር። ሂድ ጋሽ ምንድነው አዛውንት ማሳሳት አስረዳኛል። በቃ አወራኛሉኝ አረጋኝ። እሺ እንደዚህ ደስ የሚል ጊዜ ከነበራችሁ ብዙ ማታምንበት ምክንያትስ ምንድነው? እኔ አልደበረኝም በዛ በእለቱ። እሺ ትንሽ አልተዋጠልኝ ሪዛልቱ ውጤቱ ማለት ነው ጋሽ ውጤቱ ማለት ነው። ኧረ ዝምባን ወዶ ማሯን ጠልተዋል። ዝምባን ወዶ አንቺ ጥንሰሳ ማይም እንደዚህ ባላባባለ ለሚያማታል አሳዩት ይፍረዱ ኪም ቢኖረው እኮ አንተን ቁጭ እኮ ነው የሚመስለው። ጋሽ ምን ጋሽ እሺ እናት ቀይሩልኝ እቺ ማይ ምን ጋሽ እንዴ? አረ ይደብራል። እሺ አንዳንድ ሰው እንደዚህ ነው ጣፋጩን ጊዜ በጣም ደስ በሚል ሁኔታ ያሳልፍና ልጁ ሲመጣ ግን እንብየው ይላል። አልቀበልም የኔ አይደለም እኔን አይመስልም ዋሽተሽኛል ክደሽኛል የሚል ሰበብ ይደረድራልና ደጉን ዘመን አብራ አሳልፈ ክፉ ዘመንን አብረ ካልተጋፈጥ ካንተ ወንድ አይደለምና ለማንኛውም ወንዶች ይረፉ ለማለት ያህል ነው። ስም አባቴ በዚች ምድር ላይ ከቆረጡ የማይመለሱ ሰዎች እነማን እንደሆኑ ታውቃለህ? ገራገር ሰዎች ለሰው በጣም ብዙ እድል ይሰጣሉ። ስትወድቅም ስትነሳም ከጎን ይሆናሉ። እውነተኛ ወዳጆች ናቸው። በክፉም በደጉም ካንተ ጋር የሚሆኑ ሰዎች ናቸው። ስትበድላቸው እያዩ ብዙ ጊዜ ፈገግ እያሉ ይተዋሉ። ውስጣቸው ቶሎ አይጨክንም። ሲጨክን ግን አይንክን ማየት አይፈልጉም። አንዴ ከሄዱ አይመለሱም። እንደዚህ አይነት ሰዎች በህይወታችሁ ካሉ ከናንተ ጋር ባሉበት ሰዓት ነው መውደድ። እነሱን ከናንተ ጋር ባሉበት ሰዓት ነው ማክበር። ከሄዱ አይመለሱም። እንደዚህ አይነትን ሰው ደግሞ ማጣት ትልቅ ኪሳራ ነው በህይወት። እውነቴን ነው ማለት። እንግዲህ እንደዚህ አይነት ሰዎች በዙሪያችሁ ካሉ ጥንቃቄ አድርጋችሁ ተንከባከቧቸው። ከሄዱ በኋላ ምንም ብታብዱ አይመለሱም ለማለት እውነታው ይሄ ነው። እንግዲህ ባሏን መርዛ በላች። ከዕለታት በአንድ ቀን አንዲት ውብ የሆነች ልጃገረድ ባገባች በሁለተኛ ዓመቷ ትዳሯን ምርር ስላላት ባሏን ለመግደል ፈልገች። ይቺ ቆንጆ ልጅም ወደ እናቷ ቤት በመሄድ እናቴ ባሌ ነገር አድክሞኛል፣ የሚያደርጋቸው ነገሮች ሰልችተውኛል፣ ለኔ አያስብልኝም፣ ዞር ብሎ እንኳን አያየኝም፣ እኔ እንጃ ከሌላ ሴት ጋር የጀመረው ነገር አለ፣ እሱን ገድዬ መገላገል ፈልጋለሁ። በአንድ በኩል ደግሞ ሕግ ያስረኛል ብዬ እፈራለሁና እባክሽን እርጂኝ አለቻት። እናቷም እሺ እረዳሻለሁ የኔ ውድ ልጅ፣ ግን መጀመሪያ የምታረጊያቸው ነገሮች አሉ አለቻት።
ልጅቷም አንቺ ያልሽኝን ነገሮች በሙሉ ፈጽማለሁ አለች። እናትየዋም ባልሽ ሞቶ አስክሬኑ ከቤት እስኪወጣ ድረስ ከዚህ በታች ያሉትን 6 ነገሮች በጥንቃቄ ፈጽመያቸው አለቻት። አንደኛ፣ የገደለችው እርሷ ናት ብለው እንዳይጠረጥሩ ከዛሬ ጀምሮ ሰላም ፍጠሪ አለቻት። ሁለተኛ፣ ሁልጊዜ ውበትሽን ጠብቀሽ ወጣትና ውብ ሆነሽ ታይ። ሶስተኛ፣ በደንብ አድርገሽ ተንከባከቢው፣ ጥሩ ሁኚለት፣ አበርቺው። አራተኛ፣ ትዕግስት አድርጊ፣ ብዙም አትቅኚ፣ ብዙ ጊዜ አድማጭ ሁኚ፣ በማክበር ታዘዥው። አምስተኛ፣ በእጅሽ ያለውን ገንዘብ እንድችም ብለሽ ሳታስቀሪ እሱን ለማስደሰት አውዩ። ስድስተኛ፣ ማንም ገለዋለች ብሎ እንዳያስብ የጭቅጭቅ ድምፅ ካፍሽ እንዳይወጣ፣ ሰላምና ፍቅር ቃል ካፍሽ ይውጣ እስክትገሊው ድረስ ብቻ። እናትየዋ በድጋሚ ያልኩሽን ነገሮች ሳታዛናፊ ታደርጊያለሽ አለቻት። ልጇም እርሱ ሞቶ ይውጣልኝ እንጂ አንድም ሳላስቀር አደርገዋለሁ ብላ መለሰች። እናትየዋም አንድ ብልቃጥ አውጥታ ይህን መርዝ ያዥውና ሁሌም ከሚበላው ምግብ ጋር እየጨመርሽ ስጪው፣ መርዙም አመንምኖ ይገለዋል አለቻት። ልጅቷም ደስ እያላት ወደ ቤቷ ተመለሰች። ልጅቷ ከአንድ ወር በኋላ ተመልሳ ወይ ጉድ ሰውዬው ወሬውን ሳይሰማ አይቀርም መሰለኝ፣ ድሮ አድርጎት የማያውቀውን ማሬ፣ ፍቅሬ፣ ወለላዬ፣ ሕይወቴ፣ ንግስቴ፣ በዓለም ላይ አንቺን የምታክል ሴት የለችም ይለኛል። እኔ እንጃ ጸባዩ ልውጥውጥ ብሎብኛል ብሏ ትናገራለች። እናትየዋም መርዙን እየሰጠችው ነው አለቻት። ልጅቷም አይኗ እንባ እያቀረረ አዎ ግን አሁን ጸባዩ ሸጋ አፍቃሪ ባል ሆኗልና እንዲሞትብኝ አልፈልግም፣ እባክሽ ማርከሻ መድኃኒት ፈልጊልኝ፣ ጸጸቱ ሊገለኝ ነው ማዬ ብላ ጠየቀቻት። እናትየዋን ልጄ በብልቃጥ የሰጠሁሽ መርዝ አይደለም የእርድ ዱቄት ነው። ነገር ግን ቀስ በቀስ ጸባዩ መጥፎ ባልሽን የገደልሽው መርዙ አንቺ ነሽ። ማለቴ እሱም ማፍቀር፣ መታዘዝ፣ መንከባከብ፣ መታገስና ውብ ሆነሽ ስትገኚ ባልሽን መቀየር ትችያለሽ። አንቺ ያልሰጠሽውን ነገር እንዴት ከሌላ ሰው ትጠብቂያለሽ? ፍቅር ማለት ሰጥቶ መቀበል ነው አለቻት። ምትገርም እናት ናት አይደለ? በጣም ነው ያስደነቀችኝ እግዚአብሔርን እና አጨብጭቡላት በእናታችን። እንደዚህ አይነት እናቶች ቢኖሩን በጣም ብዙ ትዳር ከመፍረስ ይድን ነበር። ለማንኛውም ለአንዳንድ ትዳር ጠንቁ እኛው ራሳችን ነን፣ እኛው ውስጥ ያለነው ሰዎች ነን። ሰላም እናሳጣው ትዳሩን፣ ፍቅር እናሳጣው፣ ረፍት እናሳጣውና አንዳንዴ ዞር ብለን ወደ ራሳችን መመልከት ማንችል ሰዎች ከሆንን መቼም ቢሆን ያንን ጥፋት መፈጸማችንን አናቆምምና እንግዲህ እግዚአብሔር ያሳያችሁ። መርዙ አንቺ ነሽ እንግዲህ ፍቅር የከለከልሽው ሰውየውን ክፉ ያረግሽው አንቺ ነሽ። ስለዚህ አንቺ ራስሽን በመለወጥሽ ነው እሱ የተለወጠው ብላ እናትየው የሚገርም ትምህርት አስተምራለች። መጀመሪያ ግን የእውነት መርዝ ሰጣ መስሎኝ በቃ በጣም ደንግጬ ነበር። እናንተም በእርግጠኝነት ምን አይነት ክፉ እናት ናት ልትሉ ትችላላችሁ በውስጣችሁ፣ ግን እስከ መጨረሻው ስንሰማው እውነታው ሌላ ሆኗል። ለማንኛውም በጣም ደስ የሚል መልእክት ያዘለ ቪዲዮ ነው ማለት ነው። በዓለም አቀፍ ደረጃ 145ኛ በአገር አቀፍ ደረጃ ደግሞ 15ኛ ጊዜ የዓለም የአህዮች ቀን የተከበረውና እንኳን አደረሰ ማለት የምትፈልገው ሰው ካለ? አንደኛ ወንድሞቼና እህቶቼን እንኳን አደረሳችሁ፣ እንኳን አደረሳችሁ ብያለሁ። ከዛ በመቀጠል እናንተንም እነዛ እኛንም ጭምር እንኳን አብሮ አደረሰን። እንኳን አብረን የአህዮች ቀን በዓለም አቀፍ ደረጃ የተከበረ ነው። እንኳን አደረሰ ይለዋል። እንኳን አብሮ አደረሰ። ለማንኛውም ትንሽ ፈታ ስላረገኝ ነው ያመጣውላችሁ። ኦኬ፣ ሰሞኑን ደግሞ አዲስ አበባ ከተማችን ውስጥ እጅግ በጣም የሚገራርሙ ህጎች እየወጡ ነው። እንግዲህ ቅጣት በቅጣት ሆኗል አሁን ጭዌው። ለማንኛውም እስኪ ከተዘረዘሩት ቅጣቶች ውስጥ የተወሰኑትን ላሰማችሁ። እግረኞች ይህንን መረጃ ሳሰሙ በፍጹም ከቤታችሁ እንዳትወጡ አስቸኳይ የተባለ የጥንቃቄ መልእክት ልንገራችሁ። ላልሰሙት ሼር እያደረጋችሁ አድርሷቸው። አዲስ የወጡ የእግረኞች የትራፊክ ቅጣቶች እንግዲህ እንደምትመለከቱት ዝርዝሩ ይፋ ሆኗል። ዝርዝሮቹ በምስሉ ላይ እንደምትመለከቱት ናቸው። ልንገራችሁ። ተገቢው ጥንቃቄ ሳያደርግ መንገድ ያቋረጠ 100 ብር፣ ለተሽከርካሪዎች በተፈቀደ መንገድ ላይ ያለ በቂ ምክንያት የቆመ ወይም የተጓዘ 100 ብር፣ የእግረኛ መንገድ በሌለበት የመንገዱ ቀኝ ጠርዙን ይዞ የተጓዘ 100 ብር፣ ለእግረኞች መንገድ ተብሎ ከተከለከለ መንገድ ውጭ የተጓዘ 100 ብር ይቀጣል። በብረትም ሆነ በግንብ ተለይተው የታጠሩ መንገዶች ዘሎ መንገድ ያቋረጠ 150 ብር፣
በጆሮ ማዳመጫ የተለያዩ ድምጾችን እያዳመጠ አሊያም ደግሞ ስልክ እያናገረ መንገድ ያቋረጠ 150 ብር ለእግረኞች ክልክል ነው የሚል መልእክት ባለበት መንገድ ወይንም ደግሞ እግረኞች እንዳያቋርጡ በተከለከለበት የማሳለጫ ወይንም የቀለበት መንገድ ያቋረጠ 150 ብር ቅጣቶቹ ናቸው። በእነዚህም ሰንጠረዥ ከተራ ቁጥር 1 እስከ 7 ባሉት ታዲያ ጥፋቶች ውስጥ አንዱን ፈጽሞ ክፍያ መፈጸም ያልቻለ አሊያም ደግሞ ክፍያ መፈጸም ያልፈለገ ማንኛውም ሰው ቅጣት ተመጣጣኝ የሆነ ማህበራዊ አገልግሎት ቅጣት እንዲሰጥ ይደረጋል ማለት ነው። እናንተስ ስለዚህ ቅጣት ምን ትላላችሁ? ሐሳባችሁን አጋሩ። ምን ትላላችሁ? ኤርፎን አርጋችሁ ስልክ ያወራችሁ መሄድ ኤርፎን ባለገመድም ሆነ ብሉቱዝ አርጎ መንቀሳቀስ አርጎ መንገድ ማቋረጥ ነው። ይቅርታ መንቀሳቀስ አይደለም። 150 ብር ትቀጣላችሁ ማለት ነው። ለማንኛውም እግረኛ ነን ሁላችንም። አብዛኞቻችን ኢትዮጵያ ውስጥ ያለን ሰዎች እግረኞች ነን። ስለዚህ ይሄን ጥንቃቄ እንድናደርግ ይሄን መረጃ አምጥቼላችኋለሁ። አብዛኛው አዲስ አበባ ያለው የክፍለ ሀገር ልጅ ነው። ምንም ያውቀው ታሪክ የለም። በቃ በፈለገው መንገድ ነው አቆራርጦ እንደሚለውና መብትና ግዴታችን ጠንቅቀን ማናቅ ሰዎች ነን ኢትዮጵያውያን። ለምን ከስር መሰረቱ ስላልተማረን ነው ብዬ ነው ማስበው። አስተሳሰብ ላይ ስላልተሰራ ነው ማለት ነው። ዛሬው አደጋ በጣም ሰቅጣጭ ነው። በመዲናችን አዲስ አበባ 9 ሰዎች ህይወታቸው እንዳለፈ እየሰማን እንገኛለን። ከባድ የተባለ የመኪና አደጋ የተከሰተ ሲሆን የ3 ዓመት ህጻን ልጅን ጨምሮ በአጠቃላይ 9 ሰዎች ህይወታቸው አልፏል ተብሏል። አደጋው የተከሰተው በአቃቂ ቃሊቲ ክፍለ ከተማ ሲሆን ኃይሌ ጋርመንት ወደ ዩኒሳ አደባባይ ይጓዝ የነበረ የፐብሊክ ሰርቪስ አውቶቡስ ከከባድ ተሽከርካሪ ጋር በመጋጨቱ መንገድ ስቶ ወደ ተቃራኒ አቅጣጫ መግባቱ ተገልጿል። ይህንንም ተከትሎ ታዲያ አውቶቡሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩኒሳ አደባባይ ወደ ኃይሌ ጋርመንት ሲጓዝ ከነበረ ዶልፊን ተሽከርካሪ ጋር ተጋጭቷል የተባለው። በዚህም ታዲያ በዶልፊን ውስጥ ከነበሩ ተሳፋሪዎች መካከል አሽከርካሪውን ጨምሮ የ9 ሰዎች ህይወት ማለፉን የተነገረው። ከሟቾቹ መካከልም ታዲያ የ3 ዓመት ህጻን እንደሚገኝ የተገለጸ ሲሆን በአደጋው ደግሞ 8 ሌሎች ሰዎች ላይ ከባድ የተባለ የአካል ጉዳት መድረሱን ተመልክተናል። ጣሪ ወጥቶ ከመቅረት ይሰውረን። እንደምትመለከቱት ከባድ ነው አደጋው። ከዚህ ውስጥ ሰው በህይወት መውጣቱ ራሱ እጅግ በጣም የሚያስገርም ነው። ሟቾች ነፍስ ይማር፣ ለቤተሰቦቻቸው መጽናናትን እንመኛለን። በጣም አስደንጋጭ ነው። እንግዲህ 9 ሰዎችን ህይወት የቀጠፈ የትራፊክ አደጋ ተከስቷል። ውድ ኢትዮጵያውያን እባካችሁ ራሳችሁና ቤተሰቦቻችሁን ከትራፊክ አደጋ ጠብቁ። የምታሽከረክሩም በእግር የምትሄዱም ሁላችሁ ህጉን እያከበርን እየተጠነቀቅን ብንሄድ እንዲያ ነገሮች አይከሰቱም። ለማንኛውም ወጥቶ ከመቅረትና ከድንገተኛ አደጋ እግዚአብሔር አምላክ ሁላችንንም ይጠብቀን ብያለሁ። ኢየሱስ ተመላለ I love you እሺ ሲኛን እንጆሪ ሻት አይደለም ዛለክሰን እስከምንመጣ እቺን እንዳትበይሽ እንዳትለካት እነሱን ሃይ እያልሽ ያጫወት ጠብቂኝ። ስመጣ ምን ነገር ሳትለፊ ከጠበቅሽ ይሄው እንሰጥሻለሁ። ተባልሻለሽ ተግባባን ግን ማሚንን ጠብቂ እሺ መጣን እሺ መጣን እሺ ቻው Ciao, ciao, ciao. Little boys, this I love you. This is the time. It couldn't. I don't know what to do. You couldn't. እርስታ አርገዋለች አጎደከመኝ አሁን ወደ መብላት ነው መሰለኝ። አገላብጣ ያየችው አሁን ልትበላው ነው እርግጠኛ ነኝ። ይሄንማ በጣም ከባድ ነው። እሺ አናዬ ግን አትጨነቂ። ምን አይነት ፈተና ነው እቴ እያለች Let's go.
አሁን ልትበላ ነው ናገላብጣ ያየችን አራና የቢ ናኛ ምንውጣ ጨነቀን እኮ ላኝ I love you ልብላ አይነት አስተያየት ነው የምታየው በጣም ታማኝ ናት እንግዲህ ለሶፍ ደቂቃ ታማኝ ሆናለች Mommy, Daddy, Daddy. እንዴት ኖራለሁ ጀግና አናዬ ጀግና ዋሆዬ ሰበቃኝ በማለት ታማኝ ያስመረረኝ ዋሆዬ ሐሳብ ወዲያ ወዲህ ሆኖ አስቸገረኝ በጣም ደስ ይላል ያናዬ እንግዲህ ፈተናውን በሚገባ አልፋለች እኔ እንኳን በዚህ ደረጃ አልታገስም የኔ ቆንጆ ትችያለሽ ብለና ብሮ ሰለጠንሽ የምልክት ቋንቋ አሁን ኦኬ ነውና የምልክት ቋንቋ አይችል መስቀል አደባባይ ከበባው ገዳ መጥቶልኝ ነበር መጥቶላል እሺ አይኔ እግዚአብሔር ነው ኧረ እግዚአብሔር በላይነህ እንዴ መጥቶልኝ ነበር አሁን ራሱ እሺ በላይነህ እንዴ በሞገዳ አይስ ማተቤን ያያ ማተቤ ተበጠሰ ወርቁ አይተ ነው እሺ ይለያል ጆሮ ግን ደን እንዳለ ማለት ሰማኸኝ በለው አዝነብልኝ ይሄ ያበደ ነው ስላችሁ በምክንያት ነው በቃ እግዚአብሔርን በስመ አብ ወወልድ ወመንፈስ ቅዱስ ክበበው ገዳ ተመችቶኛል እሺ ክበበው ገዳ አሬ ያበደ ነው የምልክት ቋንቋ ጠላው ኢትዮጵያ እኮ ክሬቲቪቲ በቃ እንደ አይነት ሰዎችም አሉ ይመቻቸው ማርያምን ይመቻቸው እንግዲህ ሰሞኑን መነጋገሪያ የነበረው ሌላኛው ጉዳይ የናዮ የቆየ ቪዲዮ መውጣቱ ነው እስኪ እሱን ቪዲዮ ላሳያችሁና ከዛ አንዳንድ ነገር ልበላችሁ ይጣፍጣል ፍቅሩ ያለሁኝ በስም እንደራሴ ልወድ ይሄ ነው ቪዲዮ
እንግዲህ ናዮ ከጆን ዳንኤል በፊት ፍቅረኛ ነበራት ከሱ ጋር ስትሳሳም የሚያሳይ ቪዲዮ ወጥቷል። መቼ ነው የወጣው? ከስር ከተፈታች ልጅ ከወለደች ክርስትና ምናምን ከተደገሰ በኋላ በቃ እሷ ሰላማዊ ህይወት መምራት ከጀመረች በኋላ። ይሄም እንግዲህ የሰይጣን መንፈስ ነው፣ የምቀኞች መንፈስ ነው። ስለዚህ ይመታል ማለት። በዚህ ቪዲዮ ዙሪያ እንግዲህ ናዮ መልስ ሰጥታለች ማለት ነው። ናዮ የሰጠችውን መልስ እና እንዲሁም ደግሞ ሌሎች ቲክቶከሮችም አስተያየት ሰጥተዋል። እነሱንም ጨምሬ አሰምቻችሁ ልመለስና ከዛ የራሴን ሐሳብ አስተያየት እሰጥበታለሁ። ተከታተሉ። እና ይሄ ቪዲዮ ከወጣ በኋላ ናዮ ምን ላይ ሰጣለች ማለት ነው? እሱ ያለችውን እንስማ። ከነዩ ጋር የተለቀቀው ቪዲዮ ያው ነው ወይ አይደለም? የዛሬ 1 አመት ከምናምን ስሙት። ስለምወዳችሁ ነው የመለስኩላችሁ እንጂ ለመለስ ግዴታ እና እንደሰማችሁት በዚህ መልኩ የቆየ ቪዲዮ ነውና አውቆ ነው የለቀቀው ብላለች። በነገራችን ላይ ጉዳዩን ጠቅላላ ለማድረግ ስንሞክር ማለት ነው ሴት ልጅ ሆነ ወንድ ልጅ የበፊት ያለፈ ህይወት ይኖራቸው ይችላል። ያለፈ ህይወታችን ነው አምጥተን እዚህ ጋር ባናወራውም ያ መጥፎ ህይወት ስለነበረ በአዲሱ ተከታተናል ማለት ነው። ናዮም እንግዲህ እንደምናውቀው ቆንጆዬ ወንድ ልጅ ለጆ ወልዳለታለች ማለት ነው። ናዮ ጠንከር በይ። ልንል የምንችለው ምንድነው ሴት ልጅ በጣም ብዙ አይነት ፈተና ሊገጥማት ይችላል። ያንን ነገር ስታልፍ ነው ነገ ከነገ ወዲያ የተሻለ ቤተሰብ መመስረት የምትችለው። ስለዚህ ጉዳይ ኢንፍሉዌንሰሮች ምን አሉ? አንዳንድ ሶሻል ሚዲያ ኢንፍሉዌንሰሮች የተናገሩ ንግግር አለ በጣም ያዝናኑኝ ነገር ስለሆነ እስቲ ላሳያችሁ። ምንም ሳታረግ ብሄር ሳትሳደብ ሰው ሳትነጋ በዚህ ጋር ይሰድቧታል። ከዛ ደግሞ ስለሞ መቶ ሊጨመር ሄድ እከክ ዘረከክ አድበ ተቀመጥ ተቀጥልበታለህ ሶሻል ሚዲያ ላይ ካልክ ማለት ነው እንነሳብሃለን። አንተ ላይ ማን አባስሎንክ ነው ምትታሸማቅ ነው አራ ኩሳ አራውኔ ዲናቴን ይሰኝ ወንድ ልጅ ሲያስጠላ እንዴ ሲሆን ኢቭን ራሱ የሆነ እንኳን ነገር ተደርጎ በውስጥ መጨረስ ነው ያለበት። ወንድ ማቆን እንደዛ ነው በውስጥ መጨረስ አለበት። አለቀ። ሰው ሲያምርበት ምናምን ስትፈታ ጠብቀህ አፍን ልታለቅስ ሳትፈታ በፊት እስር ቤት እያለች አፍን ከፍታል አልከፈትክም። ልክ እሷ ስትወጣ ግን እግሯን ጠብቀህ ልትናገር ፈለክ ልታሸማቅቃት። እናት ናት አሁን መከበር አለባት። ግማታ ጠብቅ። በዚህ ደግሞ አፈን ወጥ ተናገር ደግሞ አሳይሃለሁ። እንግዲህ ቤታዮ እንምናቃት እብድ ናት። ከስድቡ በተጨማሪ ጠጠር ያለ መልእክትን ያስተላለፈችው አይምሮ ተች የሚያደርግ ጉዳይ ነው። ልጁን ለማታውቁ ሰዎች ከዚህ በቀደም እኛም ቪዲዮ ሰርተንበት ነበር። ቪዲዮ የሰራንበት ነገር ግን በእንደዚህ አይነት ኮንተንት አይደለም። እስቲ ይማለይዝም ባንቺ አስቀየምሽ ይንከረሻ ሁሉ ነገርች በቀሉ ነሽ ይሄ ልጅ ነው እንግዲህ ከናዮ ጋር ሲሳሳሙ እንግዲህ ቪዲዮ ፖስት አደረገ የተባለው ልጅ ይሄ ነው። ታይሙን ጠብቆ የሷን ከፍ ማለት ጠብቆ መውጣቱ ቪዲዮ ሁሉም አይደለም የአብዛኛው ኢትዮጵያውያን ባህሪያችን ይሄ ነው። በቃ ሰዎች እንዲያድጉ ፑሽ ከማድረግ ይልቅ ያደጉትን ጎትቶ ለመጣል ነው እንታገለውና እንዲህ አይነት መንፈስ ደግሞ የተወጋ ይሁን ብለናል። ከጸዳ ጋር ዋሉ ቤተሰብ ላትሆኑ ትችላላችሁ። ውሏችሁ ከሀብታም ከሆነ ሀብታም ነው የምትሆኑ። ውሎ ከፎከት ጋር ከሆነ ስትፎከት ትኖራለህ። ፎከታ ከጸዳ እንግዲህ ጽጌ ሮያል ዳኒ ሮያል ለማሳበድ ወጣለች በዚህ መልኩ ማለት ነው። ዳኒ ደግሞ ተማጽኖ እያቀረበ ይገኛል። እስኪ እንስማ። ማደግ አብሮ መኖር አብሮ ረጅም ነገሮችን ማሳለፍ 11 ዓመት ቀላል ወይስ ትናንትና በመጣ ሰው በሆነ በመኪና ወይም ደግሞ በጉስ የምትወዱት ሰው ለውጥ አይከብድም? ያንን ማድረግ ላይ ከብደኝ አልችልም። ለሷ መኪና ገዝቼ መስጠት ወይ ጋር ለመጣት ስለማልችል ነው። ግን ቢያንስ ወዳታለሁ። እንደምወዳት እንዴት ነው መረዳት ይከብዳል። እንዴት ነው ተገኘ እንደዚህ አይነት በብልሽ ነገሮች መታለል ጀመረች። አንቺ ሌላ ወደሽ ኮነኔ አትግቢ መወደድሽን ገፍተሽ አንቺ ብትርቂውም ልቤ ይወድሻል
ተስፋ ቀን ወልዶልኝ አገኝሽ ይሆናል ስከተልሽ ፍቅር ተርብ እያለ ይቀጥላል ማለት ነው። አቤት አቤት ትተውኑታላችሁ ግን ትችላላችሁ እውነት። ለማንኛውም ይሄ ነገር ፌክ ነው ወይስ እውነት ነው የሚለውን ራሳችሁ ድረሱበት። እኔ ስለዚህ ጉዳይ ምንም ማለት አልችልም። እንለፈው። እንደው እየገረመኝ ያለውን ሐሳብ ልነግራችሁ ፈልጌ እንደዚህ ቪዲዮ ከቨር ላይ እንዳያችሁት እንግዲህ ስለሷ ጉዳይ እንዲህ ነው ብዬ ልመለስበት አይደለም፣ ግን ማህበራዊ ሚዲያን እንደ ፍርድ ቤት የመጠቀም ነገሩ አሁን በጣም ብዙ ነገር እያበላሸብን ነው ይመስለኛል። እንደተለመደው የራሴን ሐሳብ ነው የምናገረው። ከሐሳቤ ጋር የምትስማሙና ማትስማሙ ሰዎች ልትኖሩ ትችላላችሁ። መቼም ሰዎች የሆነ አካል ጋር ሲቀርቡ የሆነ ነገር ፈልገው ይመስለኛል የሚቀርቡት። ዝም ብለህ አቀርብ ምንም የማያደርግልህ ሰው ጋር ሄደህ ችግርህን አትናገርም። እንደ ጎረቤትም ምንም የማያደርግልሽ ሰው ጋር ማለት ዝም ብሎ የሰከረ ሰው ጋር ለራሱ ማኔጅ ማድረግ የከበደው ሰው ጋር ሄደሽ ባለ እንዲያደርገኝ ምናምን አስታርቀኝ አትይም። የራሱን ሚስት ማኔጅ ማድረግ አልቻለም። አሁን የማህበራዊ ሚዲያ ክራውድ እንደዛ ነው። የሰከረው ሰውዬ እንደው ይሻላል ሳማው። እንደዚህ አይነት ነገሮችን ስታቀርቡ ምን ፈልጋችሁ ነው የምታቀርቡት የሚለውን በጣም ብዙ ማወቅ ፈልጋለሁ። ከዚህ በፊት ባልና ሚስት ፍቺ ላይ እርቅ ላይ ምናምን በሚመለከት በጣም ብዙ ሰዎች ትልቅ አርቲስቶች ምናምን ቀርበው የደረሰውን ሌቭል አይተነዋል። ኖርማሊ ማህበራዊ ሚዲያ ላይ ያለ ሰው የየራሱን ሐሳብ ይናገራል፣ ይፈተፍታል፣ በዚህ ጋር ያወራል፣ በዚህ ጋር ያረጋል፣ ያቺን ይሰድባል፣ ይሄን ያከብራል፣ ምናምን ያረጋል። አዛኝ ይመስላል፣ በጣም በቃ ተቆርቋሪ ይመስላል። ይሄን ጽናቱ ሊስትሽ እንደዚህ ያርግልማ ይላል። ዘ ኔክስት ዴይ ይቀጥላል ህይወት። ማንም ሰው ምንም አይሰማህም እንደዚህ አይነት ነገር ብታረግ። ትርፉ ራስን አደባባይ ገበና ላይ ማስጣትና ጉዳይን ከዛ በኋላ የሰው መወያያ ማድረግ ነው። ልጁም አዋቂውም ጤነኛውም እብዱም አፉስ መግባት ነው ፖይንቱ። ትዳርህ ህይወት የግል ነገር ይገባል። መፍትሄ ለማይሰጥ ነገር እኔ ዳኛም መፍትሄ ስለሚሰጠኝ ነው እንጂ ፍርድ ቤት የሚሄደው ገበናዬን ማንም ሰው ባያውቀው ራሴ ብፈታው ደስ ይለኛል። ግን ሶስተኛ አካል ጋር ከሄድኩ መቼም ከቀለልኩ አይቀር መፍትሄ ፍለጋ ነው የሚሄደው። አሁን ሶሻል ሚዲያ ላይ መታችሁ የምትጮሁት ሰዎች ኮምፕሌን የምታረጉት የምታለቃቅሱት ሰዎች ምን ፍለጋ ነው? እኔ ያልገባኝ ፓርት ነው። ሶሻል ሚዲያ ፍርድ ቤት አይደለም። በዚህ ስፔሲፊክ ኬዝ ፍርድ ቤት ጉዳዩን አየው ተባለ። እኔ በየትኛውም ሳይድ አይደለሁም። በነገራችን ላይ በየትኛውም ሳይድ አይደለሁም ማለት ከሊት እሷ እንዲነች ከሌ እንደዚህ ነው። በሰዎች ሳይድ ነኝ፣ ሀቅ ባለው በኩል ሳይድ ነኝ። እሱን ደግሞ የማጣራት ስልጣን ያለውና የመፍረድ ስልጣን ያለው አትሊስት ፍርድ ቤት ነው። ፍርድ ቤት በሚሄደው አካሄድ ሄዶ በዚህ ደርሶ በዚህ ወጥቶ ዘግቼዋለሁ ሰበር ሰሚ ዘግቶታል ካለ ለመድኃኒዓለም ሰጠ ጉዳይ ቁጭ ትላለህ። የትም ዓለም ላይ የመጨረሻው ፍርድ ቤት ነው። የመጨረሻው ፍርድ ቤት ድረስ ጉዳዩ ሲንከባለል ቢያንስ 4-5 ፍርድ ቤቶችን አልፎ ነው የሚንከባለለው። አምስቱም ፍርድ ቤቶች ሊሳሳቱ አይችሉም። አፍሪካ ውስጥ የማይፈጠር ነገር የለም አውቃለሁ። አምስቱ ፍርድ ቤቶች ጉቦ ሊበሉ የሚችሉበት አጋጣሚ አለ። ሬርሊ አልፎ ሳምሃው እንደዛም ሆኖ ቢሆን ሶስተኛው ላይ አራተኛው ላይ ለሚዲያ አውጥቼ ፕሬሸር ፈጥሬ ምናምን ብለህ እንደው ለምን ብታስብ እንኳን ልክ ባይሆንም ይሻላል። ቢያንስ አምስቱም ጨርሰው ከዘጉና ጉዳዩ ወደ መዝገብ ቤት ተመልሶ በቃ አለቀ። ዶሴው ከተቆለፈ በቃጫ ከተቋጠረ በኋላ ምን አርጉ ነው የምትለን? እኛን መጣ እኔ የማይገባኝ ፓርቲ ይሄ ብቻ ነው። ሶሻል ሚዲያ ላይ ያለ ሰው ፍርድ ቤት አይደለም። ሁለተኛ በህግ ስርዓቱ ላይ ያለውን ተአማኒነት እያሳጣ ነው። በነገራችን ላይ ጉዳይሽን አመተሽ ለህዝብ ስታቀርቢ ሁሉም ሰው መጀመሪያ ለተናገረው ሰው ያዝናል። በቃ እንደዚህ ነው እግዚአብሔር ይፈርደዋል፣ ተይዞ ይቅረብ፣ ይሰቀል፣ አፈር በላ። አንዱ ደግሞ ቪዲዮ ኤዲቲንግ ሰርቶ ደበደቡት፣ እሰይ ይበሉት። በነጋታው ደግሞ ሌላ ይሹ እንዲህ አድርጌ ገንዘብ ሰጥቼው እሱ ነው እንትላልኝ። ቀድሞ ግን እሱ ጮኸቴን ቀሙኝ እኔን እና እኔ ዳው ወንድማችሁ ነው ቢል አፈር ብላ ሲያዩ ማጭበርባሪ ነው የሚመስለው ምናምን። ሀቅ ያለው እሱ ጋር ሊሆን ይችላል። ጉዳዩ ያለው ማስረጃ ያለው ሀቅ ያለው የተበደለ ያለው ሰው ይሄዳል፣ እስከ መጨረሻው ድረስ ይሄዳል። ገና እርሊ ላይ እንኳን ለሚዲያ እኮ ጉዳዮች ሊቀርቡ ይችላል። ፍርድ ቤት ያዘውን ጉዳይ እናቀርብ ይባል ነበር እኮ እኛ ማገር ሲቀርብ ጊዜ አሁን ነው ቅጥ ያጣ ነው መጨረሻ ቀጣጣም። በእርግጥ ሶሻል ሚዲያው እንደ ፍርድ ቤት ሆኗል። አሁን ላይ ሁሉም ተነስቶ ጀጅ ያደርጋል፣ ሁሉም ተነስቶ አስተያየት ይሰጣል፣ ሁሉም ተነስቶ ያለ ሙያው ያለ ዕውቀቱ ምንም ነገር ስለ ህግ ሳያቅ እንደፈለገ ይናገራል። ይሄን ነገር ኮንትሮል የሚያደርግ አካል እስካልተፈጠረ ድረስ ችግሩ የሚቆም አይነት አይደለም ማለት ነው። ይሄንን የሚቆጣጠር እንደ ቻይናዎች ሊሚት ካላበጀንለት በስተቀር ሶሻል ሚዲያው በጣም ከመስመር እያለፈ ነው። እንደፈለጉ የሚሳደቡበት ብሔር፣ ሃይማኖት፣ ሁሉ ነገር እንደፈለገ የሚዘረጠጥበት ቦታ ሆኗል
ሆኗል ሶሻል ሚዲያው ሰመረን በዚህ ጋራዋለሁ በእርግጥ ይሄንን ማን ነው ኮንትሮል የሚያደርገው የሁላችንም ጥያቄ ይሆናል ለማንኛውም ግን እኛ እንደ ሶሻል ሚዲያ ሰዎች ኃላፊነት ወስደን መስራት አለብን እኔ እንደ አንድ ሚዲያ ሰው የሆነ ነገር ስናገር እውነት መሆኑን ለማረጋገጥ ሞክራለሁ ሲቀጥል ሚዛናዊ ሆኜ አስተያየት ለመስጠት እፈልጋለሁ ዝም ብዬ መፍረድ አልፈልግም ትችት በጣም ስድብ ምናምን ሳይሆን በጨዋ ደም አስተያየት መስጠት ግን ኖርማል ነገር ነው እንደዛ ነው ማስበው እኔ ማለት ነው ለመጨረሻ ጊዜ አንድ ትምህርታዊ ቪዲዮ ላሳያችሁና እንጨርስ እንደ ቀልኮ 3 አመት ሞላን አይገርም በጣም ያልቀየርሽው ብቸኛው ባህሪሽ ግን ችኩልነትሽ ነው እሰይ አይኖችሽን በአይኔ ተዳክሜ ያየ ኦ ማይ ጋድ ምንድነው ይሄ ኦ ሺት ምን አይነት የማይረባ ሼፍ ነው ባለቤቱን ጥራልኝ እስኪ ተረጋጊ አንቺ ደግሞ ፌስታል እየበላው ነው የምረጋጋው ሰላም ምን ጎደለ ይኸውልህ ወንድሜ ሼፉን ፈልገን ነበር ምን ነው ችግር አለ ሱፑ በጣም ስለጣፈጠ ቲፕ ልናደርገው ነው በደስታ ቆይ ያጠፋ ሰው ጥፋቱ ሊነገርበት አይገባም ሊነገርበት ሳይሆን ሊነገረው ነው የሚገባው ግን እኮ የሰው ቢዝነስ እያበላሸ ነው መቼም ሆን ብሎ ፌስታል ያበላ ሼፉኝ ናቸው ተመልከቱ ጄጅ ከማረጋችን በፊት ነገሮችን ዲቴል ማሰብና ማስተዋል ለዚህ ነው የሚጠቅመው አዳምጡ ተፈታችሁ ምን ነው አባባ በጣም ቆንጆ ነው እርስዎ ነው ሼፉ አዎ የኔ ልጅ በአባት እጅ የተሰራ ምግብ እኮ ባይጣፍጥም ይበላል ኧረ ይጣፍጣል አባባ እንደውም ለቆንጆ ምግቦት ይችን ያዙ ግን ትንሽ ባዕድ ነገር ሱፑ ላይ አግኝተንበታል የሆነ ስህተት እንደሰራው ታውቆኝ ነበር ግን አትፍረዱብኝ ልጆቼ እናትም አባትም ሆኜ ያሳደግኩት ልጅ ታሞብኝ የመድኃኒት መግዣ የሆስፒታል መተኛ ሀሳብ ውስጥ ቢከተኝ ነው ባዕድ ነገር መጨመረኝ ስራዬን እንኳን ተረጋግቼ ልሰራ አልቻልኩም እናንተም እግዚአብሔር ይስጣችሁ ገመናዬን ደብቃችሁ ጥፋቴን ለኔ ነገራችሁኝ እንጂ ላለቃይ ብትነግሩት ኖሮ ያለችኝ ምስራትቼ ከነ ልጅ ጎዳና ላይ መውደቅ ነበር ያጠፋ ሰው ስህተቱ ሊነገረው ይገባል የሚነገርበት መንገድና ሁኔታ ግን የሰውየውን ህይወት በማይጎዳ መልኩ መሆን አለበት ገመናዬን እንደደበቃችሁ ፈጣሪ ገመናችሁን ይደብቅላችሁ አሜን አባባ ለዚህ ነው እንግዲህ ውድ ቤተሰቦች አስተያየት ስንሰጥ ሚዛናዊ የሆነን አስተያየት እንስጥ ሰውየውን ልቡን በማይሰብር መንገድ አስተያየት እንስጥ የምንለው ለዚህ ነው ሶሻል ሚዲያ ያለን ሰዎች በሙሉ ኃላፊነት አለብን ዝም ብሎ ፎሎወር መሰብሰብ ሳይሆን እኔ የምሰጠው ለሰው ምንድነው ከኔ ሰው የሚወስደው ነገር ምንድነው መሳቅ መጫወት ይቻላል ማዝናናት ይቻላል ለራስ ደስታን ለመፍጠር እንደፈለክ ማበርስ ይችላል ግን አልፎ ያ ነገር ሰዎችን የሚጎዳ ከሆነ ቢቀር ይሻላል ለዛ ነው ቅዱስ ጳውሎስ የኔ ስጋ መብላት ወንድሜን የሚያሰናክለው ከሆነ ስጋ መብላቴ ቢቀርስ ያለው ማለት ነው ስለዚህ ውድ ቤተሰቦች እያንዳንዱ ነገር ስናደርግ በፍቅር እናድርግ የዛሬ መልክቴ ነው በቀጣይ በሌላ ቪዲዮ እንገናኛለን ሁሌም እንደምላችሁ እወዳችኋለሁ ቻው